ምን ታስበላ? አሁን ትወዳለች ይሄን ስጦታ? ኧረ በለው ትወዳለች። መኪና አንተ ኢትዮጵያ ውስጥ እኮ መኪና ማለት ሁሉም ሰው በቀላሉ አይገዛም። ይበቃሽ እና ተቀበለው መኪና። አሰላም አለይኩም ውድና የተከበራችሁ ይሄኔ እንደዚህ አካባቢ ይመስላል። ሰርፕራይዝ ምሳ ግብዣ ነው። ምን ይመስላል? ምሳ ግብዣ ግብዣ ነው። ሰርፕራይዝ ነው አይደለም? እሺ ምንድን ነው? አንተ መኪና አስፋልት ትሻገራለህ። መኪና እያዩን ነበር ስማ፣ ሰርፕራይዙን ለማየት ዝግጁ ናችሁ? ምንድን ነው ሰርፕራይዙ? አረ ወርጋ ነበር እኮ ምሳ ለመብላት ብላችሁ ልትገዙ ይላል። ምሳ አይደለም ሰርፕራይዙ። ማን ነው የሚቀጥለው? ኧረ ምንድን ነው ሰርፕራይዙ? ሁለት ሰርፕራይዙ መኪና ነው። የመጀመሪያ ሰላም ልበላት። ይፈክ ሰርፕራይዙ አልገባኝም። እንዴት ነህ? ሰላም አላህ الهدية هاي ሰርፕራይዙ ምሳቅ ብቻ አይደለም፣ ይሄ ነው። ምንድነው የምትሉት? አልገባኝም። هاي الهدية تبعتك። እኔ እንኳን ይሄን እኔ አላምንም። ኧረ በጣም ወዲዛለ እኔም አላመንኩኝም ነበረ። ያየሁትን አይቼ ነው ያመንኩት። ማለት አልገባኝም። خلاص هاي الهدية تبعتك። ሰርፕራይዝ መኪናሽ ምን ሆነ? መኪና ገዛችሁ? እንኳን ደስ አላችሁ ነው። እንኳን ገዛ፣ እንኳን በሰላም ገዛ። መኪና ገዝቶ ነው ሰላም በለው እስኪ። እኔ ማን ሰላም ማለት እንዳለብኝ መኪና ያምራል። መኪና ገዛ ሰላም በለው ብያለሁ እኮ አባቴ። ደስ ብሎኛል። አንቺ ምንድን ነው ያራዳች? እንኳን ያምራል ነው የገዛው። ምን ቆይ ግን አለ አይደል እንዴ መኪና? ለራሴ አይደለም ለራሴ ያለኝ ለይላንቺ ማለት ለምን ገዛህልኝ መኪና? እኔ አልፈልግም እኮ ማለት እኔ ላይክ በመኪናም ቤትም የፈለኩትን ነገር መግዛት የምፈልገው ይሄ በራሴ ነው። እንደራሴ እና አሁን ተቀበይ አትቀበይ ልልሽ አልችልም፣ ግን ነገሮችን ተረጋግተሽ አስቢ እና ደግሞ ሰው አክብሮ እስከሰጠሽ ድረስ ቴንኪው ብለሽ መቀበል የተሻለ ነው። አክብር ያለው በክብር ነው። እሷ የሆነ ጥረት ብታደርጊ ስጦታው እንዲሰጥሽ ከሆነ ሰው ምናምን የሆነ ፍላጎት ብታሳይ ወይ ደግሞ መጀመሪያ ማለት ነው የሆነ የስጦታ እንዲሰጥሽ የሆነ ነገር ብታደርጊ የሆነ ወደ እርዳታ ሄደ ምናምን፣ ግን አንቺ ምንም አይነት ጥረት አላደረግሽም። ስለዚህ ነገር ምንም የምታውቂው ነገር የለም። እኔ አሁን ለእኔ ትንግርት ነው፣ ተአምር ነው ማለት ሰው እንደዚህ መኪና ይስጣል ምናምን ነገር፣ ግን ሰው ፈልገው በጣም ወዶሽ አንቺ ምናምን ነገር እና ደግሞ እሱ እየነገረኝ ነበር። በፊት ነበር ይህንን ነገር ያቀደችው እናቴ ምናምን በጣም ነው የምትወዳት። እኔ ከመምጣቴ በፊትም ልትልክላት አስባ ነበረ ምናምን ነገር እያለ ነግሮኝ ነበር። እና ስጦታው ከዚህ ምንም የሚገናኝ ነገር የለውም ማለት እንዲህ ወደ እርዳታ ይመስላል ምናምን የሚባልም ነገር የለውም እንደ እውነታው። እና ሁሉንም ነገር በራስሽ ማድረግ እንደምትፈልጊ ምናምን ነገር እናውቃለን። ግን ይህን ስጦታ እንደ ሀሳብ የሆነ የእናቱም ስጦታ ስለሆነ ምናምን ነገር ብትቀበይ ጥሩ ነው። እና የምር ይህን የሚያክል ትልቅ ስጦታ ምናምን እኔ ለአንቺ ሲሰጥሽ ምናምን እኔ በጣም ደስ ብሎኛል። ምክንያቱም እንዴ በታክሲ ከመንከልከል በራይድ በዚህ ጠራራ ፀሐይ
የምሬ ነው። መኪና ለዛውም ደግሞ ላይክ በመጥፎ ነገር አይደለም የመጣው ነገር ምንም አይነት ይሄ ስለዚህ ነገር አንቺ የሆነ ነገር ብታቂ የሆነ ነገር እንዲሰጥሽ ምናምን ነገር እንዲህ የሆነ ቀመር ብትቀምሪ ምንም መፈጠሩን ማታቂው ሰው በዚህ ልክ የሆነ ሰው ስጦታ ልስጥ ሲል ጊዜ እኔ እንጃ ለእኔ ተአምር ነው። የምሬ ነው። እና ኤሪክ ምን ትላለህ? ላዝም ተውበል እሷ አሁን አንተ የመጀመሪያ ላመንከኝም ምናምን ከዛ ይሄቡ እንትን ትልቅ ነገር ነው ምናምን ለእንደዛ ነው መሰለኝ እምቢ ያለችው። ግን አሁን እሺ ትላለች። አይ ሄሉ በቃ ይኸውልሽ የምሬን ነው የምልሽ። እንደዚህ አይነት ስጦታ አይገፋም፣ እንቢ አይባልም። ማንኛውም ሰው ደግሞ የሚያገኘው እድል አይደለም ይሄ። አዎ በቃ አንቺ ፈጣሪ ስለሚወድሽ ነው። የምሬን ነው የምልሽ። እና ከዚህ ነገር ጋር ከሌላ ነገር ጋር ምንም አታገናኙ። ካራንዶንሽ ፈጣሪ ስላየ ነው ይሄን ነገር የሰጠን። ተቀበል። በቃ ይሄኔ መሰለ እድል ከየት ይገኛል? የምሬን ነው የምልሽ። እሺ በይ እንዴ ዛሬ ደስታ ቀን እኮ በጣም ባትፈልጊም በቃ እሺ በይና ተቀበይው መኪናው። እስኪ ኮንግራ የምሬን ነው የምልሽ። ከእግረኛ ወደ ባለ መኪናኛ እንኳን ደስ አለሽ። የምሬን ላንቺ ደስ ብሎኝ በጣም እኔም ደስ ብሎኛል። ስታህል እሺ አክተር ምን ይሄ መብሩክ። እስኪ ግቢ መኪና ውስጥ አሁን ደግሞ መንጃ ፈቃድ አላት እኮ መንጃ ፈቃድ አለች። አዎ ትችላለች። መኪና ነበር የቀራት መኪናው ብቻ። መኪናውም ደግሞ ይኸው ፈጣሪ አምጥቶታል። እስኪ ግቢ። ተወኝ። ጤፍ አታስደርጊ ነው? ጤፍ ታስደርጊኛለሽ? በጣም ደስ ብሎታል። በጣም ያው ማለት እኔ ይህንን ነገር መቀበል ምናምን ፈልጌ አይደለም፣ ግን ደግሞ ማለት ሰውን እንደመናቅ ከምትወስዱብኝ ብዬ ነው እንጂ የምቀበለው አልፈልግም። ምክንያቱም እያንዳንዱን ነገር በራሴ ማድረግ ነው የምፈልገው እና በራሴም ለማድረግ ፕሮሰስ ላይ ነኝ። ስለዚህ አልፈልግም። በቃ ቤት ግዢበት። ይሄ መኪና ነይ ግቢ። ሰላም የመታገስ ቤተሰቦች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ሄለን መኪናን ያክል ስጦታ ተበርክቶለት አልቀበልም ብላ የሀበሻ መግደርደር እንወዳለን። መግደርደር ትሉታላችሁ። ይህን እኮ ውስጧን ደስ እያለው ነው እኮ መኪናው ደግሞ ለየት ያለ መኪና ነው የገዛላት ማለት ነው። እና ለማንኛውም ግን ያው ትናንሽ ስጦታ ስትቀበለ ለምን በትልቁ አለችው። ልጁ የሆነ ነገር ከእናቱ የሆነ ነገር እንትን ብሎ ነው የመጣው ማለት ነው። የሚወዳት ደግሞ ከልቡ ነው። ይሄ ያው እንግዲህ እነ ጆሲ አይታችሁታል። ትልቅ ስጦታ ነው ምናምን እነሱ ራሱ ገርሟቸዋል፣ አላመኑም። ግን አንድ ነገር የምነግራችሁ ነገር ማለት ነው። በነገራችን ላይ የእንትን ከወደዱ በጣም የፈለጉትን ህይወታቸውን አሳልፈው የሚሰጡ ናቸው። ልጁ ደግሞ በጣም ምስኪን ልጅ ነው። ከልቡ ነው የሚያደርገው እና እናቱንም ያለችውን ነገር ነው እንትን እያለ ያለው። ከመጀመሪያውም እናቴ ትወድሻለች እያለ ነበር እና ያው ሄሉ ደግሞ እንደ እርዳታ ነው የተቆጠረች። ስጦታና እርዳታ እኮ ይለያያል። እርዱ ብሎ ወተሽ ቢሆን እንደዚህ ፈልጋለሁ ግን ምናምን ብለሽ ቢሆን ኦኬ። ይሄ ግን ስጦታ ነው። ስጦታውን ደግሞ ዝም ብሎ አይደለም፣ እሱ ፈልጎ ወዶ ፈቅዶ ነው ያደረገልሽ። እና አንዳንዴ መታገስ ዋጋ አለው ትላላችሁ። ግን እኮ እኛ ማለት ነው አንዳንዴ በሄሎ የተረዳሁት የማይሆነን ቤት ገብተን ብዙ እንዛቁናለን፣ ብዙ እንለፋለን፣ ብዙ ነገር እንጥራለን። ግን እግዚአብሔር ያስቀመጠልን የኛ የራሳችን የሆነ ቦታ አለ። ዝም ብለን ነው ልፋት ድካም ምናምናችን ዝም ብለን ነው እና ይገባሻል። ጎበዝ ልጅ ነሽ። በራስሽ ታደርጊያለሽ። አታደርጊም አይደለም፣ ታደርጊያለሽ። ግን ደግሞ ፈጣሪ ላንቺ ያለውን ስላስቀመጠልሽ ነው እና ስለተቀበልሽ ግን ደስ ብሎኛል። ማለት እሱ እንደዚህ አንቺን ለማስደሰት ያለው ጥረት አንቺ ደስተኛ እንድትሆኝ በሱ ያለው እና ጆሲ እናንተንም ገፋፍታው እንድትቀበል አድርገዋታል ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አለሽ። ምንድነው ነርተሽ ይለቅ ነው ልብስ ሲገዛ ለብሰሽ ይለቅ ይባላል።